አባይ 1000 ዓመት አሁን የሚሰጠውን አገልግሎት እንዲሰጥ ማድረግ አልቻለም። ቀይ ባህር እኮ 30 ዓመት ነበርኛ እጅ ቀይ ባህር የዛሬ 30 ዓመት ነው። የትናንትና ታሪክ ነው። የተፈጠረው ስህተት ትናንትና ነው። ነገ ይታረማል። ብዙ ከባድ ነው። የሺህ ዓመት ነው። የሺህ ዓመት ያልተሞከረ ነገር ነው የተፈታው። ከዚያ ነቀይ ባህር ያሉ በደህንነት ውስጥ ነው ያለነው ወይም ስንዴ በቂ ያላመረትንም ወይም ከተሞቻችን ለሰው ልጅ ሊበብል አይደሉም ወይም ማዕድን አላወጣንም። ይሄ ሁሉ ከዚያ ከአባይ ያነሰ ነገር ነው። ሆበላባይ ጨለማው ቢካ ሆበላባይ ለብርሃን እንቃ ሆበላባይ ተባብረን እንስራ ሆበላባይ በሰላም በጋራ ሆበላባይ አባይ ድፍርስ ነው። እዚህም ስትመጣ የሚታየው እሱ ነው። አሁን በቀና መንገድ ስታስብ እንዲህ ያለው ኩልል ያለ ውሃ ንጹህ ውሃ ሄደላቸው ለወንድሞቻችን ምን ተጎዱ ብለህ እንድታስብ ያደርግሃል። አፈር ደለሉ ያው እኛ ጋር ስለቀረ ለኛ ደግሞ አፈሩ በጣም ወሳኝ ነው። አፈር በሺህ ዓመታት የማይተካ ነገር ነው። መላው ኢትዮጵያ ሕዝብ ቢሰማው መጥፎ አይደለም ብዬ የማስበው እኔም እስከ ቅርብ ጊዜ ድረስ የነበረኝ ዕውቀትና ግንዛቤ አባይ ውሃውን ደግሞም አፈሩን አልፎ አልፎ አሳውን እና ግንዱን ተሸክሞ እንደሚሄድ ነበር። አሁን ግን ደለሉ የቀረውን ደለል ስናስፈትሽ ወርቅ እያገኘንበት ነው። ለካ አባይ አፈር ብቻ ሳይሆን የኢትዮጵያን ወርቅ ነው ከተራሮቻችን ላይ አጥቦ ሲወስድ የነበረው የሚል ተጨማሪ ቁጭት እንዲፈጠርብህ ያደርጋል። እንግዲህ አፈራችን፣ ወርቃችን፣ አሳዎቻችን፣ ግንዶቻችን፣ ዛፎቻችን ተወስደው አንድም ሰው ኑሩልን እድሜያችሁ ይርዘም ከናንተ የተነሳ ይሄን አገኘን ሲባል ሰምቼ አላቅም። በአንጻሩ እንዴት ሀብታችሁን ትከላከላላችሁ ትጠብቃላችሁ የሚል ቁጣና ተግሳጽ ነው የምሰማው። ያ ያሳዝናል። ውሃውን በሚመለከት ግን እንደምታየው እንኳን ሊቀር በስቶ ሬጉሌተር ሆኖ ነው እየተጓዘ ያለው እና የአባይ ጫና ያለፍንበት ነገር ስናጣ ከነበረው ነገር ጋር አስተሳስረ ስታየው ነው የክብደቱ ልክ የሚታየው። እንግዲህ ያው እንደምታውቀው ከውሃ ውስጥ ቁጭት፣ ሐዘን፣ ሮሮ ብቻ አይደለም ያን አስቀረም ብቻ አይደለም ብለ ከዚያ ውስጥ ብርሃን ነው ያወጣ ነው። ብርሃን ህይወት ነው፣ ነፍስ ነው። ከዚህ ግድብ ብርሃን ነው የወጣው። ከዚህ ግድብ ወርቅ ቀረ አፈር ቀረ ብቻ ሳይሆን ለብዙ ጨለማ ለወረሳቸው በደህንነት ላሉ ህዝቦች ብርሃን ፈነጠቀላቸው። ይሄ ነገር ለኛ ትልቅ ብስራት ነው፣ ለከባቢው ትልቅ ብስራት ነው፣ ለወንድሞቻችን ሁሉ ትልቅ ብስራት ነው። ይሄንን ብስራት ለማየት የወሰደው ጊዜ ቀላል አይደለምና ሂደቱ በአጠቃላይ እጅግ አታካች፣ አድካሚ፣ አሰልቺ፣ አጨቃጫቂ፣ ከዓላማ የሚያዛባህ ፍሬው ግን እጅግ በጣም ጣፋጭ ሆኖ ነው ዛሬ ያገኘሁት። ከፍሬው አንፃር ሲታይ መከራው ያው ታልፏል፣ ምንም አይደለም ማለት ነው። በሂደቱ ግን አሰልቺና ከባድ ነበር።